ነጭ ነጯን ይልሻል ወለም ዘለም የሌለው በራሴ አመለካከት ማለት ነው። እነዚህ ሰዎች ወንድም በወንድሙ፣ እህት በእህቷ፣ ሚስት በባሏ፣ ባል በሚስቱ፣ ውሽማ እንደዛው፣ ቤተሰብ እንደዛው ጨካኝ አረመኔ አሁን እያየን ካለነው በላይ ወደፊት የሚመጣው ትውልድ ለልጁ የማይራራ አባት፣ ለአባቱ የማይራራ ልጅ፣ ለእናቷ ለቤተሰቦቿ የማትመለስ ልጅ፣ እናት፣ አባት፣ ሚስት ነው እያፈራን እያየን ያለነው። ህግ ቢኖር ኖሮ ሀገሪቷ ውስጥ ህጉ ጠቅላላቸውን ይዞ ይጠይቅ ነበር። እነሱ ምን አለፋችሁ መቼም ነው ህግ ቦታ ላይ የማይደርሱት፣ መቼም ነው ህግ ቦታ ጋር የማይሄዱት። ምክንያቱም አንዳቸውም መረጃና ማስረጃ የሚባል ከዩቲዩብ ውጪ ምንም ስለሌላቸው። ሄርሜላ ሚስትሬን ትላለች፣ ቀለበት አድርጎልኛል ትላለች፣ ኖርማል ነው ቀለበት ትባላለች ህጉ። እሷ ሩታ ልጅ አለኝ ትላለች፣ ተፋተናልም ብትል ልጅ በማከል አላቸው ይባላል። እነሱ እህት ወንድም ናቸው፣ አያገባችሁም በማልና ሚስት ሊባሉ ይችላሉ። ብቻ ጠቅላላቸው ህፃኑ ልዑል ሳይቀር እስር ቤት ያስገቡታል። ህፃኑ ልዑል ሳይቀር ማለት ነው። ምክንያቱም ከእናቱ ስለማይለይ ህፃኑ ማለት ነው። ጠቅላላቸውን ህግ ቦታ ላይ ቢሄዱ ኖሮ ጠቅላላቸው ከህግ አይጠፉም ነበር። ጭራሽ ድብድብ ደረጃ ጭራሽ እነዚህ ሰዎችማ የቤት ጣጣ አለባቸው። የቤት ጣጣ ባይኖርባቸው ኖሮ ወላጅ አባታቸው በህይወት እያለ፣ ወላጅ እናታቸው በህይወት እያለች፣ ወላጅ እናትና አባት ከሀገር ውጪ ከዓለም ውጪ ያሉ ይመስል በህይወት የሌሉ ይመስል እስካሁን ድረስ እየተጓተተ አለ። ልጁ በመሃል ቤት ዱዳ እየሆነ ነው። ሲጀመር ቡዜና ዴቭ ከጩኸት ከላሊበላነት ውጪ ምንም የዘለለ የምታደርጉት ነገር የላችሁ። ሩታም አንቺ ብትሆኚ ለልጅሽ አባት አስቢለት፣ እዘኝለት። የምር ነፃ ከሆንሽ ንጹህ ከሆንሽ አለቀ። ኦኬ ነገ ህክምናውን ሊጨርስ ይችል ይሆናል። ህክምናውን ሲጨርስ ደግሞ ወደ ጴንጤ ከሆናችሁ አትጸልዩለት፣ ፓስተር አምጡለት። ሄርሚ እንኳን እጄን እያያዘኝ ነው እየጎተተኝ ነው የምትይው ራስሽ እያሹ ነው። ካሜራው እኮ ምንም ቢሆን ያሳየናል። ራስሽ እያሹ አለቅም እያልሹ አለቅሽ አለኝ እጄን አልሽ። በእርግጥ አይንሽን አይቶሻል። አይንሽን ያየው ምናልባት ትናንትና ትዝ ብሎት ነው። ለምን ዛሬ ተመልሳ መጣሽ ብሎሽ ሊሆን ይችል ይሆናል። እናንተ ግን በዚህን ያህል ድብድብ ደረጃ፣ ጸብ ደረጃ፣ ወንድምና ወንድም መገዳደል ይላችኋል። ይሄ ነው። እህትና ወንድም መገዳደል ይላችኋል። ይሄ ነው። በትንሹም ቢሆን እያየነው ነው። የትውልድን ጨካኝነት፣ የትውልድን አረመኔነት፣ የትውልድን አለመተሳሰብ፣ አለመከባበርነት እያየነው ነው። እና ካሁን በኋላ የሚመጣው ትውልድ የምር ቤተሰቡን የሚያከብር፣ የምር ቤተሰቡን የሚወድ፣ ለቤተሰቡ ታዛዥ፣ ትዳሩን የሚያከብር፣ ፍቅሩን የሚያከብር፣ ለትዳሩ ለፍቅሩ ታማኝ፣ ልጁን የሚያከብር፣ አባቷን የምታከብር እና ይሆን አይዶን ነው። ብቻ የምታሳየኝን ቀን ናፈቀኝ በህይወት ካለን 2018ን ጨርሰን 2019 ደግሞ ምን አይነት አቀባበል ተቀብለ ነው ምን አይነት ትውልድ እንደሚያሳየን ነው እየጓጓኝ ያለሁት። በእነዚህ ውስጥ አሁን ጭካኔ ነው እያየሁ ያለሁት። ጠቅላላቸው ጨካኞች። አንድ ምስኪን ዱዳ አውቆ የሚሆን ሳይው ዱዳ ሆኖ የተቀመጠ በድን ሰው አለ። ወይ አያወራ ወይ የሆነ ነገር ራሱን ነፃ ማድረግ አይፈልግ ወይ ሚስቱን ነፃ ማድረግ አይፈልግ። እንዲቹ ጣልቃ እየገባ አንዳንድ ቦታ ላይ ጣል የሚያደርገው ቃላት ለነሱ ሌላ ነገር እየሰጣቸው አፉ ላይ እየቆሙ ጠቅላላቸው የሚመልሱት። ዛሬ በሄርሜላ ተለቀቀ በጊዜ በኋላ ደግሞ ወይ በአብርሽ ይለቀቃል ወይ በዳኒ ይለቀቃል። በአንዳቸው ይለቀቃል። ዛሬም የዛሬ የተቀረጸ ቪዲዮ አይደለም እንዳትሸወዱ። ጠፋ የተባለ ላይ የተቀረጸ ቪዲዮ ነው። አሁንም ጠፋ የተባለ የተቀረጸ ቪዲዮ እንግዲህ ጠዋት እንትን ይሄዳሉ ሐኪም ቤት ይሄዳሉ። ዛሬ ደግሞ ማታ ደግሞ ወይ በዳኒ ወይ በዴቭ ወይ በቡዜ ወይ በኤፋ ወይ በአብርሽ የሚለቀቀውን እናያለን። እኔ የምለው ምን አለበት ለትውልዱ ጭካኔን ባታስተምሩ? ምን አለበት ፍቅርና ርህራሄን ብታስተምሩ? ሰላምን ብትሰብኩ፣ ሰላምን ብታስተምሩ፣ ሰላምን ፍቅርን አሳይታችሁ ለትውልድ ፍቅርና ሰላምን ብታሳዩት ምን አለበት? መውጣት ካለባችሁ ወጣችሁ። ልጁ ወደ ራሱ መመለስ የሚችል ከሆነ በቃ ሩታም ከሆነ ሰላም የምትሰጠው ሩታ ሰላም ትስጠው፣ ሩታም ከሆነ ሰላሙን የምትነሳው ሩታ ሰላሙን ትንሳውና ራሱን አውቆ ይውጣ። ኤፍሬም እውነት የዚህን ያህል በእናቱ ልጅ ጨከነ? የዚህን ያህል ወንድሙ ላይ ጨክኖበት ይህን ያህል እስከሚሆን ዝም አለ?
ቡዜ ችግር ስላለብሽ ነው የሚዲያ ሰዎችን ስለምትሰሚ ነው። ኤፋና እኔ ለቃሉ ራሱ እንዴት እንደሚከብደኝ አላቅም። እንዴት ቅልል እንደሚላችሁና እንደምትተነፍሱት እንደምታውጡት ራሱ አናቅም። በእርግጥ ሰይጣን ስለሆነ እያንዳንዳችን ላይ ቁጭ ብሎ እንድናናገርና እንድንቀበጣጠር የሚያደርገን በስመ አብ ወወልድ ወመንፈስ ቅዱስ ብለን ካልን ምንም ሰይጣን ስልጣን ስለሌለው አይሰራም ብለሽ ካመንሽ ካማተብሽ ከሰገድሽ ስልጣን የለውም። ከተዝረከረክሽ ከተዝለፈለፍሽ ግን ጭራሽ ቁጭ ብሎ ነው ውስጥሽ ላይ የሚጨፍረው። ኤፍሬምንና ሩታን ብላችሁ እናንተ ማታደርጉትን እናንተ ማትሆኑትን ሰው ሲሆን ሰው ሲያደርግ አይታችሁ የምትጸየፉትን የምትጸጸቱበትን ዛሬ በወንድሙ ላይ እንዲህ አይነት በቀል ልጁ ነገ ሲያድግ ምን አይነት በቀለኛ ልጅ ምን አይነት ልዑል በቀለኛ ልዑል እንደሚሆን ሳልነው በቀለኛ ልዑል እንደሚሆን በማንም ላይ በእናት በአባት በአክስት በአጎት በወንድም በእህት ላይ ምን አይነት ጨካኝ እንደሚሆን ሳልኩት። ምክንያቱም ሚዲያ ነው። ለዚህ ነው የምታደርጉትና የምትሰሩትን ተጠንቀቁ፣ ለትውልድ የምታስተላልፉትን መልዕክት ተጠንቀቁ የምንለው። ትውልድ ስላለን ሀገሪቷ ትውልድ መናስ እንዳትሆን ስለምንፈልግ ሌላ ዓለም ላይ ትውልድ አልባ የሆነችው ከቤተሰብ ቁጥጥር ውጭ የህገ መንግስታቸው ስርዓት አለመስተካከሉ መንግስታቸው የተዝረከረከ ስለሆነ ጾታሽን ራስሽ እንድትወስኚ ወልደሽ ሐኪም ቤት እኮ ስትወጪ ጾታ የልጅሽን ጾታ እንትን ላይ እንዳትመዘግብ የምትባይ ሲያድግ ራሱ ጾታውን ይለይ። ወንድ ከሆነ ስትፈልግ ሴት መሆን ትችላለች፣ ስትፈልግ ወንድ ሆኖ መቅረት ይችላል። ሴት ከሆነ ሲፈልግ ወንድ መሆን ይችላል፣ ስትፈልግ ሴት ሆና ትቀራለች የሚል አመለካከት ወደኛ ሀገር በዩቲዩቦቻችን እየገባ እያየነው ነው። ዝም በይ ትላላችሁ፣ አስርቁና ዝንብ ቃሙና። እነዚህ ታዲያ ምንድን ነው የሚባሉት? ህግ ይፈራሉ። ህግ ጋር ሄዱ ድርሽ አይሉም። ህግ ቦታ ላይ ጠቅላላቸው ተሰብስበው እንደሚገቡ ስለሚያውቁ ጠቅላላቸው ምንም ስለማይተርፉ ስራቸውን በአጠቃላይ ትክክለኛ ነገር ስለሆነ ዩቲዩባቸውን በአጠቃላይ ስለሚፈተሽ ጠቅላላቸው ከርቸሌ ነው የሚገቡት። እነሱ ብቻ አይደሉም ባይዘው በዙሪያው የሚሰበሰቡ የሚናገሩት የሚያደርጉት በአጠቃላይ ከርቸሌ የሚያስገባቸው ነው። ቂሊንጦ ወርዳችሁ የምናይበት ቀን ይናፍቀን። ቂሊንጦ ምሳ ስናቀብላችሁ ኢትዮጵያ ገብተን ማለት ነው። እቺም እዚሁን ምሳ እናቀብላችሁ። ያቺ ማርታ ደግሞ እሷ ወይ አሰርታ ይሁን አናቅ፣ የምር ሰዓቱ ላይ ተሰርቶበት ይሁን አናቅ፣ ምስቅልቅላችንን አውጡን። እነሱ ምስቅልቅላቸው ወጡ። የራሳቸውን ጥቅምና የራሳቸውን ቢዝነስ በማሳደድ ህዝብን አመሰቃቀሉት። ማርታ ያለችውን ሰምታችኋል። አንተም ታመካል፣ ጸበል መሄድ አለብን። አብርሽም ታሟል፣ ጸበል መሄድ አለብን። እሱ ምን ሆኖ ነው ጸበል የሚሄዱ? ምን ሆኖ የታመመብሽ? ታዲያ እሱ መጀመሪያ ጸበል ይዘሽ ሂጂና አስወጪለታ። ጸበል ይዘሽ መሄድ ታመመብኝ ብለሽ የምትይ አንቺ ፍቅረኛ ከሆነ ጸበል ይዘሽ ሂጂና እስኪ የሚለፈልፈው ማወቅ። ለምን አልሄድም አለ? የዘር ማንዘሮቻቸው የቤተሰቦቻቸው ጣጣ ተከምሮ አናታቸው ላይ ቁጭ ብለው ቤት በኩል ይላቀቁ። ቤት በኩል ቤተክርስቲያን ከበር ላይ ክርስቲያኖችም ከሆኑ ከበር ላይ ሄደው ተሳልመው ይመለሳሉ። ጥምቀትን በአመት አንዴ ይሄዳሉ፣ ታቦት ያስገባሉ። አለቀ። የትኛው እምነታቸው ላይ ጠንካራ ሆኖ ነው እግዚአብሔር ሰይጣን ቁጭ ብሎ ላያቸው ላይ ቁማር የማይጫወተው? ጠቅላላችሁ ናችሁ የታመማችሁት። ጠቅላላችሁ በየእምነታችሁ ጸሎትና ዱዓ ጸበል የሚያስፈልጋችሁ ናችሁ። ጠቅላላችሁ ዩቲዩበሮች ከከስ አትባሉ ማለት ነው። እከሌ ተከሌ ሳትባሉ ጠቅላላ የምናያችሁ ኢትዮጵያ ውስጥ ያላችሁ ዩቲዩበሮች አሉ። እምነታቸውን ጠብቀው አስከብረው ትዳራቸውን በፍቅር የሚኖሩ ፍቅራቸውን በፍቅር የሚያስተምሩ አሉ። ከነሱ ውጪ ይሄ የተንዘላዘለ ላይፍ ያለሽ፣ ይሄ የተካካ የተግማማ ፋሚሊ ያለሽ፣ ወይ ለራስሽ አልሆንሽ ወይ ለቀሪው ልጅሽ ለቀሪው ትውልድሽ ያልጠቀምሽ ባይዘዌ ትክክለኛ ጸላይ ብትሆኚ ሄርሜላም ብትሆኚ ቡዜ ትክክለኛ ጸላይ ብትሆኚ እዛው አብርሽ ያለበት ቦታ ላይ መጸለይና እዛው አብርሽ ያለበት ቦታ ላይ ፓስተር መጥራትና ማጸለይ ትችያለሽ። አለቀ። የምትጠራጠሩ ከሆነ በጥርጣሬ ግን እድሜያችሁን አትጨርሱ። ተጠራጣሪ ትውልድ አፈራችሁ። ፈሪ ትውልድ አፈራችሁ። ሰው የማያምን ትውልድ አፈራችሁ።
እንዴት ይሆን ቤተሰብ የሚወጣላችሁ? እነዚህ ሰዎች ተፋተናል ብለው ሲሉ የተፋቱበትን ወረቀት የሚቀዱት ህግ ቦታ እንጂ ለሚዲያ ለኛ አይደለም የሚቀዱት። ኖርማል ነጭ ወረቀትን በካኪ ውስጥ የወረቀት ቀደውናል ተቀዷል ብለን ብዙዎቻችን እንቀባጥራለን። ያ የውሸት መረጃና ማስረጃ ይዘው እየመጡ ቀደናል፣ አስቀድደናል፣ ተፋተናል፣ ተለያይተናል ይላሉ። እቃ ሲከፋፈሉ አላየንም። ባሉበት ትላንትና አብረው ሲኖሩ በነበሩበት ቤት ውስጥ ነው እቃቸውንም እየኖሩ ያሉት፣ ሁሉ ነገራቸውን እየኖሩ ያሉት። ሀብት ንብረት ሲካፈሉ አላየንም። ተለያይተዋል ብለን መደምደምም አንችልም። ካልተለያዩም ደግሞ በፍቅር ከሆነ ያሉት ሄርሜላ እንደማንኛውም ሰው ፕሮሚስ እንደሚደረግለት ሰው ያንን አስበሽ ያንን ስለሽ ብትወጪለት ከህይወቱ ልጁንና ሚስቱን ወይ በአግባቡ የሚመራ ከሆነ ሁላችንም የምንለው ነው። እኔም እለዋለሁኝ አብርሽ ጤነኛ አይደለም። በትክክለኛው አብርሽ ተይዟል። ጭራሽ በጣም 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 እኔ እንጃ። ከትንሽ ጊዜ በኋላ ላይ አብርሽን እርግጠኛ ሆኜ በዚህ ሁኔታ ከቀጠለ ልብሱን አውልቆ ሜዳ ላይ እንደሚሄድ አትጠራጠሩ። በዚህ ከቀጠለ አብርሽ ልብሱን አውልቆ ሜዳ ላይ ይሄዳል። እነዚህ የሚሉት ሌላ ነው፣ እነዚህ የሚሉት ሌላ ነው። አንዳቸው በፍቅር በጸባይ እያያዙ እያናገሩት የሉም። ጸብ ነው፣ ክርክር ነው። ሄርሜላን ጮሁባት። ለምን መጣሽ? ማን ያለሽ? ማን ያለሽ? ለምን መጣሽ? አትጠብቂም? እዛ ሞተ አሉሽ፣ ተቀበረ አሉሽ፣ አጣነው አሉሽ። ስልካችሁን ቢያለኝ ሳትደዋወሉ ደወልን፣ ሳትፈላለጉ ፈለግን እያላችሁ ለእኛ ድራማ ሮማንቲክ ድራማ ትሰሩልናላችሁ። ውሸትን ለትውልድ አስተጋባችሁ። ትውልዱ ውሸታም እንዲሆን፣ ውሸታም ሃይማኖተኛ እንዳይሆን፣ ቀባጣሪ ዝርክርክ እንዲሆን አስተማራችሁት። ነገ ልጆቻችሁ ምን ይሆኑ ይሆን? አይንሽ እያየ ልጅሽ የራስሽ የቡዜም ትሁኚ የዴቭም ትሁን የሩታም ይሁን ነገ ሄርሜላም ልትወልጂ ትችያለሽ፣ ኤፋም ልትወልድ ትችላለች። የእናንተስ ልጆች ነገ ምን ይሆኑ ይሆን? እጣቸው ፋንታቸው ምን ይሆን ይሆን? እናንተ ድራማ እያላችሁ ቢዝነስ እያላችሁ ቫይራል እየወጣችሁ ነው የሚታይላችሁ። ሰብስክራይባችሁ ሄዷል። የምታስተምሩት ግን ውሸት ነው። ሚዲያ ለሚንበጠረቁት ሁላ አልከተላቸውም። ላይ ካላረጋቸውም ስገባ ሳይ እንዳለ ላይኩ 100,000 ነው። 100,000 ሊገባ ትንሽ ነው የሚቀረው። ሰብስክራይበሩ ሄዷል። ኮመንቱ ከ2,000 በላይ ነው። ይሄ ነው የማታዩላቸው። ባታዩላቸውማ ባለሄዱ ነበር። ስለምሰራ ነው የማየው። እሱም የአብርሽና የሩታ የሄርሜላ የተለቀቀውን መጨረሻውን ማየት ስለምፈልግ ዲፕ ገብቼ ከመጀመሪያ እስከ መጨረሻ ላይ እያሳለፍኩ ነው የሚሄደው። ምን አለች ምን ሰማች እስቲ እሷን ደግሞ ልስማት እያልኩ ማለት ነው። ኮመንት ባታስቀምጡ፣ ላይክ ባታደርጉ፣ ሰብስክራይቡን ጠቅላላ ብናነሳ ዛሬ እነዚህ ሰዎች አናታችን ላይ ፖፖ እንቀመጥ ባላሉን ነበር። አይመለከታችሁም፣ ህግም የለም መንግስትም የለም ህዝብም የለም ብለው ባልጨፈሩብን ነበር። አዎ በተዘዋዋሪ በወር እልል ያለ ዶላር ይቀበላሉ። እዚህ ጋርም ህዝቡን እያግማሙት ነው። የሚከተላቸውን ህዝብ እያቆሻሹት ነው። ቆሻሻ ላይፍ እንዲኖረው፣ እምነት እንዳይኖረው፣ ዝብርቅርቅርቅርቅ ያለ ላይፍ እንዲኖረው እያደረጉት ነው። ዛሬ ቲክታክ ላይቭ አልገባም፣ አልተመቸኝም ነበር። ያለሁት ሌላ ቦታ ነው። ታዲያ ይሄ ነው ትውልድ ጥሩ ነገር የሚማር። ጋሽዬ ግን ሆነ በህይወት አለ። ዛሬም ጠይቃለሁ፣ ሁሌም ጠይቃለሁ። መቼም እሱ ባያይ ጎረቤቶቹ የሰፈሮቹ ልጆች እያዩት ነው። አብርሽ እኮ ታሟል፣ ሂድ አብርሽ ጋር ቢሉት መቼም እርግጠኛ ነኝ ኤፍም አርፎ ይቀመጣል፣ ቡዜም አርፋ ትቀመጣለች፣ ሩታም ማነች ስሟ ደግሞ አጠገውም አልደርሽም፣ ሄርሜላ ማለት ነው። ጋሽዬ እንደፈለገ ያደርገዋል። አባት ነዋ። እናቱ እንደፈለጋት ታደርጋላች። እናት ናታ። ግን አይናቸው እያየ ጸጥ ብለው እኛ እዚህ ማድረግ የምንችለው እናደርጋለን፣ እኛ እዚህ መፍታት ባለብን እንፈታለን እያሉ ልጁን ወደ ገደል፣ ልጁን እንዲያብድ፣ ልጁን እንዲቀውስ፣ ወይ ለራሱ እንዳይሆን ወይ ለልጁ እንዳይሆን ወይ ለእናትና ለአባቱ እንዳይሆን ጨርቁን ጥሎ እንዲያብድ እያደረጉት ነው ያሉት። እናትና አባት የነገ ግርሳት እንዲሆንባቸው ማለት ነው። ሀይሚም በእርግጠኝነት የእናትና የአባት እህትና ወንድም አይመስሉኝም። ትላንትና ወንድሜ ጠፋ ብላ ከቡታጅራ ተነስታ አዲስ አበባ ብቻዋን የመጣች ልጅ ዛሬ ግን አዲስ አበባ ውስጥ ቁጭ ብላ ቼክም አታደርገው፣ አትሄድም፣ አታየው። ከካሜራ ጀርባ ቢሉት የሚሉትን ነገር አንሰማው።
ወንድሜ ጋር ሄድኩኝ፣ ወንድሜን አየሁ፣ ጠየኩትኝ፣ እንዲህ ያለኝ እንዲሰራኝ። ለህዝብ የሚቀርብ ነገር አለ። ከህዝብ ጋር እስከሆነ ድረስ ኮሚኒኬታችሁ አናችሁም። አስመሳይ የምንላችሁ ለዚህ ነው። አስመሳይ ሆናችሁ አስመሳይ ትውልድ እያፈራችሁ ነው። ሀቅ የሌላችሁ በሰው ሀቅ የምትነግዱ መጨረሻችሁን ግን አብረን እናየዋለን። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱ። ኮመንት ደግሞ አስቀምጡልኝ። ምንድነው እሱ? ኮመንት አታስቀምጡ። ሌላ ቦታ ላይ ሄዳችሁ ኮመንት አስቀምጣላችሁ። ቪውም ደግሞ የለውም። ሼር አድርጉልኝ፣ ሰብስክራይብ አድርጉልኝ፣ አስደርጉልኝ። ኮመንት በደንብ አስቀምጡልኝ። እነሱ ጋር 100,000 200,000 እንደሚገባው እንትናቸው ለኛም አድርጉልን። ቢያንስ 200 300 400 1000 እንኳን ላይክ አስገቡኝ። 1000 ላይክ መቼ ነው የምታስገቡኝ? 1000 ላይክ አስገቡኝ። 500 ኮመንት አስገቡኝ። ሰብስክራይቡንም ልክ እንደዛው አድርጉ። ትውልድ የምትፈልጉ ከሆነ አለበለዚያ እንደ ተግማማ ትውልድ እያያችሁ አብረን ተያይዘን ገደል እንገባለን። የማናችንም ህይወት ተስተካክሎ አይኖርም። የማናችንም ልጅ የተቃና ልጅ አይሆንም። እንደምናየው እንሆናለን። አባት የ8 ዓመት ልጁን የደፈረው በእንደነዚህ የተዝረከረከ ትውልድ ነው። ወንድም እህቱን የሚደፍረው፣ እህት ከአባቷ ጋር የምትሆነው ይሄ የቆሸሸ የተግማማ ትውልድ እያየን ስለሆነ ነው። ያንን እንዴት ሆነ ነው የምናጥፈው? ያንን እንዴት ሆነ ነው ስርዓት ያለው ትውልድ ልናፈራ የምንችለው? አንድ ላይ ስንያያዝ። አይኖ ዋጋ ያስከፍላል። አይደለም ለትውልዱ፣ አይደለም ለሀገሩ፣ ለማንም ልጅ ዋጋ እየከፈለ የሚኖር ነው። ለማንም ከኢትዮጵያ ውጪ ሀረብ ሀገር ላይ ስንኖር እኮ የሀረብ ሀገር ደሞዛችን ስንል እኮ ለሀረብ ልጅ ዋጋችን እንከፍላለን። የሀገሬ ትውልድ ይበልጣል። የልጄ ይበልጣል። ሀገሬ ትበልጣለች። ለማንኛውም ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ የሚቀጥለውን ቪዲዮ እስከምናይ ድረስ ደግሞ አበረታችሁ ነው የማትፈልገው። ምን ትላላችሁ? ኮመንታችሁ